ወንድሜ ነው የገዛልኝ ድርጅቱ አውቃለሁ እሄዳለሁ እፈርማለሁ ሲሄድ ጊዜ ግን ውክልና የተሰጠውና የእህቴ ልጅ እዛ ያስጎብኙኛል እሄዳለሁ ልጆቹ ምግብ ሲበሉ ልጆቹ ልብስ ሲለብሱ የተቸገረ ሰው ሲረዳበት ብቻና ብቻ ነው ማቀው እኔ ሌላ ነገር የለም እንዲ ነገር የለም ማለት እንዴት በዚህ ልክ ደፍራችሁ ነው ለኔ የምትናገሩኝ በምን ሁኔታ ለምንድን ነው እስር ቤት ማትወስዱኝ ዲጄ አጥሩ እስር ቤት ወስዶ ይወርውረኝ በቃ አለቀ እኔ ወንጀል ሰርቻለሁ እስር ቤት ወርውሩኝ ለምን ነው በዚህ ልክ ምትጠይቁኝ እንዴትስ ደፍራችሁ ለኔ እንደዚህ ነገር ጠይቀኛላችሁ አርጅቻለሁ ሃይማኖተኛ ነኝ በዚህ እድሜ እንዴት እንደዚህ አይነት ወንጀል እሰራለሁ በምን ሁኔታ አሁን ያቤል እናት ድርጅቱ የሚያሳይዋት ከላይ ላይ ነው የልጆቹ የሚቀርብ ምግብ ልቅመስ ልጆቹ የሚበሉት ምግብ ልቅመስ ስለዚህ በምንም ተአምር አይሆንም ነው የሚባለው ትከለክለኛለች ድርጅቱ ላይ ከሄድኩኝ በኋላ የሆነ ነገር ካየሁኝ በኋላ ወደ ውስጥ ምናምን መግባት አልችልም የህቴም ልጅ ትከለክለኛለች ውክልናም የተሰጠው ሰው ይከለክለኛል ወረቀት ይዞልኝ ይመጣል እፈርማለሁ ትቶ ይሄዳል ሌላ ስለ ድርጅቱ ጥልቅ ብዬ ለማወቅ አይሰጡኝ ሁሌ አይቲ ደክመለሽ አይሆንም ይሄ ጥሩ ነገር አይደለም ይሄ እንደዚህ ብሎ ሁሌ ይከለክሉኛል ምን እንደሆነ አላቅም ያ ነገር ውስጤ ሁሌ ጥርጣሬ ውስጥ ነው የሚኖረው ሁሌ ጠራጠራለሁ ለምን ልጆቹ የሚቀርብላቸው ምግብ ለምን ደሞ አልበላው ለምን ይከለክሉኛል ሁሌ የልጆቹ ምግብ ልቅመስል ጊዜ አይሆንም ብሎ ነው የሚከለክሉኝ ለምን ከወንድሜን ጋር እናወራለን ድርጅቱ እንዴት አየሽው እንዴት ነው እንደ አሪፍ ነው እኔ ማግዘህ ነገር ምን አለ ምንም ብቻ አንቺ ወረቀቱን መፈረም ነው ሂደሽ አንዳንዴ ቼክ አድርጊያቸው እንጂ ሌላ ምን የሚያሳስብ ነገር የለም ነው የሚለኝ በምን ሁኔታ ሰሞኑ እንኳን ግብር በጣም ኃይለኛ የሆነ ግብር መጥቶብኝ እኔ መከፍለው የለኝም አቤል በዚህ ጉዳይ ላይ ምንም ነገር አያውቅም ምክንያቱም አቤልም ስለ ወንድሜ የሆነ ነገር ሰርቆ እንደ ስለ ወንድምሽ አንድ ነገር እንዳታነሽልኝ ነው ብለ ይሄ አቤልም ተናግረዋል ካጎቴ ጋር በጣም ጸብ ውስጥ የገባንበት ነገር አለ ላይደርስብኝም ላደርስበትም ተለያይተና ነው ያለው እሺ እሷ ደግሞ እሱም ደግሞ ስለ አቤል ሳነሳለት ምንም አይነት ነገር ሊመልስልኝ አይችልም ማለት ስለ አቤል አታንሽልኝ ነው የሚለው አለች አቤልም እንደዛ ስለዚህ ለአቤል ድርጅቷን ነገርኩትም ለምን ብሎ ሲጠይቃት ሊሆን እንዳትነግሪው አቤል ይሄ ድርጅት እንደተከፈተ አቤል እንዳያቅ በፍጹም እንዳያቅ እሺ ካለበት ስራ አውጣውና ሌላ ሀገር ወሰድልኝ ይሄ ስራ በጣም ያደክማል ወስደዋለሁ ቆይ ተረጋጊ ትንሽ ጊዜ ሊቆይና አውጣለሁ እሺ ድርጅቱ በአቤል ስም ይሁን አቤል ከጎኔ ይሁን ውክልና የሌላ ሰው ከሚሰጥ ለአቤል ሊሰጠው ሰው ጊዜ በምንም ተአምር ስለዚህ ድርጅት አቤል ማወቅ የለበትም እዩትማ አቤልን ለማጥመድ ሆነ ብሎ አቤል ወንጀል ውስጥ ለመክተት በገዛህቱ ስም ከጀርባ ግን ወንጀል ይሰራበታል ስለዚህ እሷ ምልክናት ብትናደድም ይገባታል ምክንያቱም ጥሩ ስራ ሲሰራበት ብቻ ነው የምታየው በአቤል እናት ስም ወንጀል የሚሰራበት ድርጅት በአቤል እናት ስም ተከፈተ አቤል ሊያቅ አይፈለግም አቤል በድርጅቱ ላይ ምንም አይነት ነገር ሊሳተፍ አይፈለግም ድርጅቱ እንኳን እንደተከፈተ አቤል ሊያቅ አይፈልግም ውክልና ለአቤል ሊሰጡ አይፈልግም በምንም ነገር በቃ ስለ አቤል ምንም አቤልን ድርጅቱ መከፈት አያቅም ለምን ወንድሜ እንዳትናገሪ በለው ቃል አስገብቶኛል አለች ይሄ ድርጅት እንዳለ ድርጅቱ በስምሽ እንዳለ እንዳትናገሪ ብሎ ቃል አስገብቶኛል ያ ቃል ላጠፋ አልፈልግም ይሄም ልጄ ነው ያም ወደው ወንድሜ ነው ወንድሜ እንደዚህ አይነት ወንጀል ከሰራ እኔ በ24 ሰዓት ውስጥ ከውጭ ሀገር አስመጣዋለሁ ነው ያለችው እሺ ወንድሟ ውጭ ሀገር ከሆነ ከትላንት ወዳ የተገኘችው ልጅ ለምንድነው ልጃገረዱ የሆኑ ሴቶች ያላገቡ ሴቶች ከክፍለ ሀገር አምጥተው ለሱ እናስረክባለን ማለት መጥቶ ከእህቱ ጋር ሳይገናኝ ነው የሚሄደው የኔ ጥያቄ ወይስ ምን አይነት ድራማ የተሰራ ነው ለምን በአቤል ላይ በዚህ ልክ ይሰራል የአቤል እናት በጣም ኦቨር ሆና ነው የተናገረችው በጣም ነው የተናደደችው እንዴት በዚህ እድሜ እንዴት እንደዚህ ወንጀል ነገር ስራለሁ ስለዚህ እስር ቤት ወሰዱኝ ነው አንተም ልጄም እስር ቤት ወሰዱኝ እስር ቤት አሰሩኝ እኔ ጨዋ አይደለሁም አልማማም እንዴት እንደዚህ ነገር ስራለሁ በርግጥ ወረቀቱ መቶ ሲፈረም ምን ሲል አቤል አጠገቤ ቢሮ ደስ ይለኛል ምክንያቱም አቤል በጣም ወደውና በጣም መሳሳላት ልጄ ነው ወረቀቱ ያነብልኝ ነበር ምን እንደሚል ያነብልኝ ነበር ወክልና ለሱ ቢሰጠው ያንዳንዱ ያውቅ ነበር ግን ይሄ በሙሉ ሊያውቅ ወንድሜ አይፈልግም በቃ ቃል አስገብቶኛል ያ ቃሌ ደግሞ ላጠፋ አልፈልግም ወንድሜ ልጄም ላጣው አልፈልግም ወንድሜም ላጣው አልፈልግም በመሃል ነው በቃ መሃል ይሆንኩት ነው ያለችው ለወንድሜ ስለ ወንድሜ መናገር አልችልም ስለ ልጄ መናገር አልችልም ሁለታቸውም አይፈላለጉም ነው ያለችው ስለዚህ አሁን ችግሩ ምንድነው ይህናህል አቤልን ለመጣል ሆነ ብሎ የተነሳ አጎት ነው አቤልን ለመጣል የተነሳ አጎት ነው
ለምን ብትሉኝ አቤልን ለመጣል፣ አቤልን ወንጀል ውስጥ ለመክተት፣ አቤልን እስር ቤት ለመክተት፣ አቤልን ለመግደል ባይፈልግ ኖሮ አጎት ኖሮ ይህን ያህል ነገር በእናቱ ስም አድርጎ ወይስ በእህቱ ስም አድርጎ አቤልን ወንጀል ውስጥ እንዲገባ አያደርጉም ነበር። እሺ ለእናቱ ድርጅት ተከፈተለት እና አቤል በዚህ ጉዳይ ላይ ለምን እንደው የሚገባው? ማለት እህቱም ወንጀለኛ አድርጎ እስር ቤት ሊከታት፣ አቤልን ወንጀለኛ አድርጎ እስር ቤት ሊከተው ፈልጎ ነው? ምንድን ነው? እኔ ያልገባኝ ነገር ምንድን ነው? ወንድም ተብዬው ውጭ ሀገር ተቀምጦ እንግሊዝ ሀገር ተቀምጦ ኢትዮጵያ ያሉ ሰዎችን እናትና ልጅ ማባላት፣ እናትን ጭራሽ የሌለችበት ነገር የሚደረግ። ሁለተኛ ደግሞ ድርጅቱ በአንቺ ስም ተከፈተ ተባለ፣ ስለ ውስጡ ልታውቁ አይፈልግም፣ ውስጡ ልትጎበኝ አይፈልጉም። በቃ ያኔ ከላይ ላይ የሆነ ፊት የሚባል ነገር አለ አይደል? ከላይ ላይ አይታው እንድትወጣ ነው የሚደረገው። በአጠገቧ ጥሩ ምግብ እንዲበሉ፣ ጥሩ ልብስ ማልበስ፣ የተቸገሩ ሰው መርዳት፣ ያ ነገር ነው የሚያሳዩት። ሌላ የሚሰራው ወንጀል ይሄ አጸያፊ የሆነ ለመስማት የሚከብድ ነገር የሚሰራበት ድርጅት መሆኑ ልታቅም፣ ልትረዳም፣ ልታይም አይፈልጉም አለች እሷ። እኔ አላቅም፣ አላየሁም፣ አልሰማሁም፣ ጭራሽ ልሰማም ላይም አልፈልግም ነው ያለችው። ወንጀለኛ ከሆንኩኝ እስር ቤት ውሰዱኝ። አዎ የአቤል እናት ነኝ። አዎ ድርጅቱ በእኔ ስም ነው የተከፈተው። አዎ ፈርማለሁ። ነገር ግን እኔ ጥሩ ነገር ሲሰራበት ነው ማውቀው። ስለዚህ ጥሩ ነገር የሚሰራበት ድርጅት ለምንድን ነው በመጥፎ ነገር ለምን ይነሳል? አቤል እናቱ ነኝ አውቃለሁ። ወንጀለኛ ከሆንኩኝ ይሰራኝ። ለእውነት እኮ ነው የቆማችሁት። እውነት ትመነምናለች እንጂ አትበጠስም። አቤል ላይ ወንጀል ተሰርቶ ነበረ። እንደዚህ ነገር አድርጓል፣ እንደዚህ ነገር አድርጓል ተብሎ ነበር። ግን አቤል ወንጀለኛ አይደለም። ስለዚህ አሁን እስር ቤት ውሰዱኝ ያለችው ለምን? እንደዚህ ነገር እንዴት ድፍረት ቢኖርህ ነው እኔ እንደዚህ ነገር የተናገርከኝ? በምን ሁኔታ? እኔ እኮ እናት እኮ ነኝ። እኔስ እንዴት እናት ሁኜ የልጅ እናት ሁኜ ልጅ ኑሮኝ የአቤል እናት ሁኜ ልጄን ወንጀል ያሳደደ እኔ እንዴት ወንጀል እሰራለሁ? በምን ድፍረት ሆነ ይሄ ነገር የጠየቀኝ ነው ያለችው። ልዑል ምን ይበል? ልዑል ምን ይበል? ሚዘውን ነው የጠፋው። አንገቱ ደፋ፣ አፈረ። ምክንያቱም መጀመሪያ ልዑል ተናግሮ ነበር፣ ይሄ የአቤል እናት አትሰራም። በእሷ ስም ነው ወንጀል የሚሰራው። በእሷ ስም ተከፍቶ ወንጀል የተሰራበት ነው። ይሄ ነገር ልዑልም ተናግሮ ነበር። እንኳንም አቤል አጠገቡ አልተቀመጠም። እዛ ጋር አቤል አጠገቡ ቁጭ ብሎ ይሄ ነገር ብትጠየቅ ታየኝ እኮ በልዑል ላይ ይሄን ያህል የሆነች እናት ምንም አልቀራትም እኮ። እኔ በጣም ነው ያሳዘነችኝ እውነት። ይሄ ነገር እናት ትሰራለች ብሎ ማንም ሰው አይገምትም። ግን ይሄ የተረገመ ወንድሟ ነው። ይሄ ያህል ልጅና እናት እንዲባሉ፣ ልጅና እናት እንዲጣሉ፣ እሷ ወንጀል ውስጥ እንድትገባ ያደረጋት አያችሁ። አንዳንዴ ከአቅም በላይ እኔ ብቻ ምንም ነገር ለመናገር አልፈልግም። ምንም ነገር ለመናገር አልፈልግም። እኔ የአቤልን እናት በጣም ነው ያሳዘነችኝ። በጣም ወንድም ተብዮ የሚወዳት መስሎ ያልሆነ ወንጀል ውስጥ እንድትገባ ነው ያደረጋት። እሷ ስታይ ጥሩ ነገር እንዲሰራ፣ እሷ ያላየች ጊዜ ደግሞ የሰውን ሕይወት ለማጥፋት ሰውን ያልሆነ መንገድ እንዲገባ ማድረግ የሚሰራ ድርጅት ነው። ለነገው በፊት የተያዙ እኮ ተናግረው ነበር። ድርጅቱ ሁለት አይነት ነው። ከላይ አሪፍ ነው፣ ከታች ደግሞ በጣም አስቀያሚ የሆነ ድርጅት ነው ያሉት ነበረው። ስለዚህ የአቤል እናት ልትጎበኘው በምትሄድ ሰዓት የምታየው ላይ ብቻ ነው፣ እታች አታየውም። ሌላ ወንጀል የሚሰራው ነገር አታይም። እሷ ማለች እኮ ምንም ነገር የማየው ነገር የለም፣ ጥሩ ነገር ነው ማየው። ስለዚህ ያ ጥሩ ነገር በመሰራቱ ወንጀለኛ ከሆንኩኝ ያው አሁን እስር ቤት ውሰዱኝ፣ አሳስሩኝ፣ ወይ አንተ ወይ ልጄ ፖሊስ ጠርታችሁ አሳስሩኝ። ምክንያቱም እኔ ጥሩ ነገር የሚሰራ ድርጅት ነው ማውቀው። ሰሞኑን የግብር ከአቅሜ በላይ የከፈትኩታል። እሱም ለወንድሜ ጠይቄው ብር ልኮልኛል። ምክንያቱም ብዙ ግብር መጣ፣ ይሄ ዘጋ ይቅር ቤት ይናደ አይሆንም ለእኔ ልክልሻለሁ ብሎ ለራሴም ለወጪም ለልብሴም የዛው የሚደረግ ነገር ልኮ ከፍዬ ቦታ አድረኩኝ። ያ ነገር እንኳን ለአቤል ላማክረው አስቤ አቤልን ፈቃደኛ ስለማይሆን አላማክርኩትም ነው ያለችው። አስቡት። ይሄን ነው ዋናው። እና የአቤል እናት እንደዛ ብላ ነው ቀረጻ ጥላ ነው የወጣችው። በጣም ነው የተሰማት። በጣም ለምን እንደዚህ ሆንኩኝ? ለምን ተጠረጠርኩኝ ነው በቃ ማለት ለምን ተጠረጠርኩኝ? እኔ እንዴት በዚህ ህይወት ይሄ ነገር አደርጋለሁ? በቃ ልዑል አንገቱን የደፋው በጣም ነው ያሳዘነኝ። ለምን ያልታሰበ ነገር ያላሰቡት ነገር ነው ይሄ ነገር። በእርግጥ መጀመሪያ ፈርቶ ነበር ይሄ ነገር ሊጠይቁት። እንኳንም አቤል ወጣ ነው ያልኩኝ። በዚህ አይነት እንደዚህ ስትሆን እናት ናት። አዎ እንደዚህ ነገር መቼም ሲደረግ አደግፍም። የልጇ ህይወት ነው። እኔ አቤል ለምን እናቱ የምሰራው ስራ እንዴት አያውቅም ነው ያልኩኝ የነበረው። ለከተደብቁበት ነው
ምክንያቱም ስራው እንዲመቸው ለአቤል እንዳትናገሪው ነው ያላት አጎቱ። አያችሁ ትቢት አቤል እንዳያውቅ ነው ያለው። ምክንያቱም ስራው እንደሚያውቀው ጎርጉሮ እንደሚያወጣ ስላወቀ ማለት ነው። አለመሄም እውነቱ ስለወጣ እናቱ ነጻ ስለሆነች በጣም ደስ ብሎኛል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ።